አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩት። የስደት እንግዲህ ስደት በነገራችን ላይ ብዙ ነገር ያስተማረን ከትምህርት ቤት ደብተርና እስክሪብቶ ከጨረስንበት ትምህርት ቤት ለቀናም ስደት ብዙ ነገር አስተምሮናል። ብዙ ነገር እንድናገናዘብ ያደረገን ስደት ብዙ ነገር ያስተማረን ነውና እዚህ ስደት ከመጣን በኋላ አንዱ ስኬታማ ይሆናል፣ አንዱ በሽተኛ ይሆናል። በእርግጥ ብዙ ነገሮችን ትምህርት መውሰድ እንችላለን ማለት ነው ከስደት። ሰው ሲለይ ከሀገሩ ሲወጣ ብዙ ነገር ይገጥመዋል። ነገር ግን ደግሞ አሁን እዚህ ከቪዲዮ ላይ የማስቀምጥላችሁ ልጅ አለች፣ በጣም ታሳዝናለች። አስባችሁታል? 8 ወር ሙሉ ስራ አልሰራውም፣ በደላሎች ታፍኜ ከቤት ነበርኩኝ ነው የምትለው። ከአሁን ስራ ከሄደች በ3 ቀኗ ደግሞ ስራ ቦታ ወጥታ ሻሪ ወርቃ ሰራ ሱቅ ተቀምጣ ነው ይሄን ቪዲዮ እንትን ያገኘሁት ማለት ነው። እና ወደ ቪዲዮውን ደግሞ ላይክ እያረጋችሁ ላይክ ሼር እያረጋችሁ አበረታቱኝ። የሆነ የአለርጂክ ነገር ነው፣ ኢንፌክሽን። ለምን ታዲያ ስራ ያልገባሽው? ያደርሽው የት ነው? የት ነበር ያደርሽው? ያደርሽው ማን ጋር? ማናቸው? ለምንድን ነው እዛ ያደርሽው? እነሱ ቤት አሁን አይደለም። አሁን እሷ ቤቱን ታባለች። ቤት ለዛ አመጣለሁ ብላ ይቺ አሁን ይቺ የምትመጣው ምንሽ ናት? ምንድን ናት ይቺ የሰጠሽ? አሁን እንትን ዶሮ ታሰረው ለስራ አስባባል ዳቦስ ማለት መጀመሪያ ደላላ ትቶኝ ይላል። እሺ መጀመሪያ ደላላ ትቶሽ ሄደ መንገድ ላይ። ከዛ ፓስፖርቱ አሁን ያለው እዚች ጋር ነው፣ እዚች ጋር። ከዛ ይቺ የት አስቀመጠች? እንጃ ቢሮ አስቀምጣለች ወይስ አንቺን የት አስቀመጠችሽ? ይቺ ቢሮ ወራሽ ቢሮ እሷ ወስዳ ቢሮ አስቀመጠች። አሁን ሳምንት ነው ከርሽ። ስንት ወር ስራ አልሰራሽም? ምን አልገባሁም እስካሁን። ስንት ወር ሙሉ የቱ 10 ወር ነው ከኢትዮጵያ ከመጣሽ 10 ወር አንድም ቀን ሰርተሽ አታውቂም? ሙኒት ሰማሽ? ሰማው ቆጮ አለ ማሬ እየሰማሁ ነው። ይሄን የበቀለው ማለት ተጨማልቃ ናት ያለችው። 10 ወር ሙሉ ስራ አልሰራችም እኮ። በየቤቱ እያፈኑ እያመጡ እኮ በየቤተው ያስቀምጧቸዋል። ሳሪ እኮ ማሚዬ ግን መረጃ እየሰሙ አይደል? መረጃ እየሰሙ ለምንድን ነው ወደ እናንተ የማይመጡት? ቶሎ የከምባታ ልጅ ነው ወደ እናንተ ኑ፣ ቶሎ ወደ እናንተ ይምጡ። መጀመሪያ የሆነ ቦታ ስልክ አይሰጥም። አሁንም ቢሮ ስልክ አይሰጥም። በግድ ነው የወጣው። ቢሮ ስልክ አይሰጥም። ስልክ ባልከለኝ ነው እና ገርሽ ማለት ነው። ነው ገሬ ያለው ታማለች እኮ ጋይስ፣ እውነትም በጣም እየታመመ እሷ 3 ቀን መጣ፣ 2 ቀን መጣለሁ። አሁን ማምጣት እሺ ቻውና ናት እንደዚህ የምትለው። አሁን ትናንት ነው የሰማሁት እኮ አለች። ታሪ ሰምተሻታል? ትናንት ነው የሰማሁት እኮ ነው ያለችው እሷ። አሁን ትምጣ ማሚ፣ በእናትሽ ቶሎ ትምጣ ትውሰራል። ለምንድን ነው የሰማሽው? አውቃ ነው ልጅቷ ያለችው። ትናንት ነው የሰማሁት አይደል ያለችው። ላላ ስሚያት፣ እመጣለሁ እያለች ሁሉ ጊዜ አትመጣም ነው የምትልሽ እኮ። አሁን መጣሁ ብላለች። ብሬክ ነኝ ቤት ገብቻለሁ። ደቂቃ እንጠብቃት። እሷ ለእኔ ደላላ አይደለችም። ምናልባት እንትን አይተካትልም። እሷ አሁን ይሄን ሰው 4 ወር በሙሉ አስቀምጣለች። ጥፋት የላትም። ግን ቢሆን ዘመድ ቢሆን ቶሎ ይደርሳት። ዘመድ ባኖር ነው እንደዚህ ማለት እንደዛ። በእኔ በራሴ ብር አከማለሁ፣ ታምኛለሁ። በራሴ ብር ታከም ፈልጋለሁ ብዬ እየለመንኩ እዚህ አልደርሻለሁ። በቃ እንዲህ ብዬ ነው። አገርሽ መሄድ ነው የምትፈልጊው? አሁን አገሬ ማለት ትኬት እንቁረጥልሽ? ትኬት ፓስፖርት ሽታ ስቃለች። ፓስፖርት እንግዲህ ነው ለሱ እኮ ጋይስ ትኬት እንቁረጥላት።
ጸጉሯን እንየው። ምን ይሰራልሻል? አሞኛል፣ ቆስሏል ጸጉሬ እኮ አለሽ ማለት ነው። ትኬት እንቁረጥላት ጋይስ። ታማለች ታሪ ለምን ራሱ አትቆርጥላት? እንደላለዋ እሱ አይደለችም ያመጣችው። ሰኒ ያመጣችው እኮ ይቺ አይደለችም ውዴ፣ ይቺ እኮ አይደለችም ያመጣቻት፣ ሌላ ናት። ታሪ ያመጣቻትን ታውቃለች። እቺኛዋ ከየት አነሳቻት? እቺኛዋ የተረከበቻት ጥሎይ ነው የሄደው። ስልኩ ምኑም የለኝም አለችሽ። ምንም ነገር የለኝም። ከዛ ይቺ አነሳችኝ። ቤሩት ልክሻለሁ ብላ አላከችም። ይሄው 10 ወሯ ነው የምትልሽ። እንደዛ ነው አነጋገሬ። ያልገባኝ ነገር አለ። ታክማ ትስራ ካለኝ ብላለች። ግን ምናልባት አላ መሲ ቤት ነበረች። መሲ ብርጅስቶን ቤት ነበር። መሲ ቤት ገብተሽ ነበር? መሲ ብርጅስቶን አታውቃትም ጋይስ። ታክማ ስራ ትግባ ጋይስ። ማን ኃላፊነት ወስዶ ነው አሳክሙ ስራ የሚያስገባት? ልጆች አትፈልጊም? አሞሻ አገርሽ መሄድ ነው የምትፈልጊው? እኔ ማርያምን ልንገራችሁ፣ በጣም በብዙ ጊዜ ሰው በቃ ከአቅሙ በላይ ከሆነ አገሩ መሄድን ነው የምመርጠው። የኔ ቤት ስትራቴጂ ይሄ ነው። ስለሌላ ቤት አላውቅም። አንድ ሰው ከተቸገረ 10 ወር ሙሉ ሲንገላታ ትስራ። የት ትስራ? አንቺ የት ትስራ? ንገሪኝ እስቲ። የት ትስራ? ምን ትብላ? ምን ትጠጣ? እንደዚህ እንደናንተ ቀላል መሰላችሁ እንዴ? ማዳም ቤት ያላችሁ እኮ ፈጣሪን አመስግኑ። አገራችሁ እኮ የፈለገ እናት ወንድሞቻችሁ ዘመዶቻችሁ እኮ አይተዋችሁም። እስቲ አሁን እቺ ልጅ እንደዚህ ኩና እስኪዋት ቅንጭላቴ ቆስሏል አለች። በቃ የሰው ልጅ አገሩ ነው መሄድ ያለበት። ከአቅሙ በላይ ከሆነ ጋይስ በቃ አለቀ። እናንተ ዝም ብላችሁ እኮ ነው እንዲህ ትስራ እንዲህ ትበል ምናምን የምትሉት። ሊሰራም እኮ ሰው አድቫንቴጅ ሲኖረው እኮ ነው። ሰው ከታመመ በቃ ከታመመ አገሩ መግባት ነው ያለበት። የኔ ስትራቴጂ ይሄ ነው። መቤቴን በቃ እኔም ሞዶ በዚህ ነው ደስ ይለኛል። ምርታ ብዙ ልጆች ሀገራቸው ገብተው ሰላም አግኝተው ሳርዬ እናመሰግናለን፣ ትኬት ቆርጠሽ ለሀገራችን ስላበቃሽን በጣም እናመሰግናለን ብለው በሚሊዮን የሚቆጠሩ ሰዎች እስከዛሬ ድረስ ስረዳ መስግነውኛል። ምክንያቱም በቃ ይሄን ነው የምፈልገው። ህይወት ስትንከራተት ማን ያስጠጋታል? ማንም እኮ የለም። ዝም ብሎ ብቻ ነው ወሬ። ይሄ የኮሜንታተር ወሬ ነው ወሬ። ማርያም ህይወት ፊቷ ሁሉ ቆሳስሎ ወሬ በቃ ካላስ የሰው ልጅ በህይወት እያለ ነው በቃ እንትን ማለት። አሁን እሷ ከወደቀች ወደቀች በቃ አለ። አሁን እኛ ትኬት እንቆርጥልሻለን። እሺ ሀገርሽን እንልክሻለን። እሺ ማሪ በቃ ማሪ እሺ ከካሜራ ዞር ብለሽ ካላስ አታልቅሽ። እሺ ትኬት እንቆርጥልሻለን። እሺ በቃ አታልቅሽ። በቃ አታልቅሽ። በማርያም አታልቅሽ። እሺ ማሪ በቃ አታልቅሽ። ማሪ አንቺ ነሽ ማሪ የመጣሽው? ታውቂያለሽ? አናውቃታለን። የደወልንልሽ ለአንቺ ነው? እሺ ታዲያ እናንተ ምንድን ናችሁ? ምንም አይደለም። ደላላት ይሎ አምጥቷት ማለት ነው። በረንዳ ምንድን ነው እንትን ላይ መስጊድ ላይ ጣሏት። እኛ ወሰደን፣ እቺ ወሰደች ማለት ነው። እሺ ከዛ ስንት ወር ነው እሷ ጋር የተቀመጠችው? ስራ ቦታ ልጅ ቦታ አስገበች። በቃ ምንድን ነው የሚያማት? አይ ባለፈው ማለት ነው። ግን እኔ እንደዛ አልሆነም ነበር እኮ አይኖ ምን ነው እኔ ጆይና ረሶላ ወኩን ትላንትና ነበር የሰማሁት። እኔ ደግሞ ማን ጋር ነበረች? ቆይ ማሚ ማን ነው? ማሚ እንትና መክተብ እዛ እንትን ላይ አያዝማና መክተብ ማለት ነው። እሺ ከዛ እኔ ትላንትና በዚህ 4 ቀን ማለት ነው ቤት እየቀየርኩ ነበር። እሺ ከዛ ሰውዬው 5 ሰው ብቻ ነው የሚገባው፣ ቴሌፎን ሰው አይገባም ማለት። ከዛ ነግሬያት ከ5 ቀን በኋላ መጥቼ ወጥቻለሁ፣ ግን ሰውዬው ፊት ለፊት ስላለ አይመችም ምናምን ብዬ ተነጋግሬ እስከ 5 ቀን ብዬ ወሰድኳት ማለት ነው። ከዛ እዛ ሲወስድ ትላንትና አሞኛል ብላ ስታወራ በቃ ነገ ዛሬ 10 ሰዓት መጥቼ ወስድሻለሁ አልኳት። ከዛ 10 ሰዓት መጥቼ ወስድሻለሁ አልኳት። እኔ ደግሞ ከስራ ቦታ እንደመጣሁ ማለት ነው። አሙና መንገድ ላይ ያለ ነው ደወለችኝ ማለት ነው። አዎ በእናትሽ 10 ሰዓት ነው የወጣሁት። ከዛ እነሱ ያሉት ደግሞ ብዙ እንዳልተማች
ጸጉሯ ላይ ቁስል ወጥቶ ነበረ። እኔ ደግሞ ሻምፖ ምናምን ከፋርማሲ ገዛሁት ማለት ነው። ጸጉሯ ላይ ቁስል አላለች። ቀስ ብለሽ ማሪ ታያት። ይሄ እንደዚህ ሆናል ማለት ነው። ይሄ የእንትን ቆሻ እንደዚህ አለ። እኔ መድኃኒት ገዝተሽ ነበር? ሳብር ሻምፖና ልትውጪውን መድኃኒት ገዛኋት ማለት ነው። ገዝቻት ከዛ እየበለችም በሳምንት ታጥቢ። ቆሻሻ ነው ውስጡ ላይ ቆሻሻ ስላለ ነው እንደዚህ ላይ ቆሰለባት። ከዛ እንደዚህ ስለው ገዝቼ የግድ የዛን አሁን በዚህ ወር ማለት ነው። አሁን ዛሬ 6ኛ ቀን ነው አይደለ? እሷን በቀን አንድ ነው ወሰድኳት ቢሮ ማለት ነው። አሁን ለታ በቃ ነው በዚህ ጃንዋሪ 5 ነው ቀን ሁለት በወር ሁለት ነው 4 ቀን ነው ዛሬ። እሺ በቃ ካልሰራሽ ለምን ሀገሩ አትሄዱ? እኔ ማለት ነው እንደዚህ መጀመሪያ ደላላ መጣ አይደለ? የደላላ ነገር ተቀል ከዛ አምጥቷት ስራ አስገቡም ኮሚሽን እየፈለጉ እዛ እያሉ አስቀመጧት እስከ 7 ወር ማለት ነው። ከዛ ምንም ስራ ሳሰራ 7 ካራሱ ከሀገሩ አትሄዱ። ከዛ 7 ወር ሆነች። 7 ወር ሆነ። ከዛ ደላላው ያለውን ኮሚሽን እየጃዛ ልጆች ምናምን ይዘው በታት ነው ጠፋ። እሷን አስቀምጧ ወጣ። እኔ ሌላ ቦታ ነበርኩ። እኔ በፊት አውቃታለሁ ከነጋ ስለምታውቂያ ነው እንጂ ያነሳሻት አንቺ ምንም ሙላሽ አይደለም። እኔ ስለማውቃትና ስለ ሰውነቴ ብቻ ነው እኔ አንሳውትና ወስጄ እኔ ጃዛ ቤት ነው የምኖረው። የሷንም የነንም እየከፈልኩኝ ከዛ አስቀምጥኳል። ጋይስ እሷ አሁን የደወልንላት ስሙ ደላላ ወስዶ ይውላችሁ ደላላ አምጥቷት ሌሎቹ ልጆች ጠራርጎ ይዞ ሲሄድ ይችኛይቱ ልጅ እዚሁ ጣላት። ከዛ ይቺ ልጅ ስለምታውቃት ብቻ አንስታ አስቀመጠቻት። ኢጃዛ ቤት ብቻ ነው እኮ እሷ የምታውቃት። ማንንም ኢጃዛ ቤት ብቻ ነው የምታውቃት። ከዛ ይቺ ልጅ እየከፈለች አስቀመጠቻት። አሁን ስራ ትግባ ብላ ከላከቻት ሙኒት ገና 4 ቀኗ ከላከቻት እንጂ አሁን ግን ልጅቷ እኔ ቤቱን ቀይሬ አመጣልሻለሁ ቤት እስከምቀይር እንጂ ለስራ አይደለም። ስለዚህ በቃ አገባት ሂድ ካልተሻላት ማለት ነው። እኔ ቤሩት ተጥቻታለሁ በሌላ እንትን አሁን ማለት ቤሩት ምን ታደርጋለህ? ካልሰራች ችግር የለም ፓስፖርቷ ነገር እሺ ጋይስ ቆይ ምን ታስባለህ? ምን ታስቢያለሽ? አንቺ ምን ታስቢያለሽ? ተናገሪ ባንደበትሽ። ምንድን ነው የምትፈልጊው? ሀገር መግባት በቃ መስራት አትፈልጊም? ጭራሽ አትፈልጊም? አንድ በት ምናምን እኮ ነው እዚህ ፓስፖርት አላት ጋይስ። በቃ ትኬት እንቁረጥላት። ምን ታስባላችሁ? እሺ ዳኒ ትራቭል እንጥሩልን ካላስ እንቁረጥላት። እሺ ጋይስ እስቲ መልካም ስራ ዛሬ በገናው እንስራ። ማርያምን እንስራ። ሀገር ትግባ ጎበዞች። በቃ ቲንክ በቃ ትበላለች። በቃ እናንተ ትወስዷታላችሁ። ካላስ ዳኒ ትራቭል እንጥሩልን። እሺ ማን ነው የሚቆርጥላት? ቆይ ዳኒ ትራቭል ይምጣ። ማን ነው? 2 ሰው በቃ 2 ሰው ማርያምን በቃ እንቁረጥላት። በቃ እግዚአብሔር ለዚህ ብሏት ነው እንጂ እኔ ሱቅ መጥቶ ሰው አረዳም ነበር። ግን በቃ አንዳንድ ሰው ልቡ ቀን ሲሆን የዘራውን ያጭዳል። ምክንያቱም በቃ ሰው የዘራውን ነው የሚያጭለው። ሰው ስታጡ ሰው በሆነ ሰው ታገኛላችሁ። እኔ ማርያምን እዚህ ሰው ሲመጣ አልቀበልም ነበር። ይሄው በቃ ዳኒ ትራቭል እንጥሩልን። ቆይ ናጺ ነይ ዳኒ ትራቭል እንጥሪልን። ካላስ ኑ ግቡ። በቃ ኑ ቶሎ ካስ ኦኬ። ቆዩ ጋይስ አንድ ጊዜ ኑ ቶሎ። እናንተ በዚህ ጋር ኑ ቶሎ ተቀመጡ። አንድ ጊዜ አሁን ታይቆያለሽ እኮ ትወስጃለሽ። እሺ እኮ እሺ እስከዛው ቁጭ በይ። አሁን ነው የምትገባ። ዳኒ ትራቭል እንጥሩልን ጋይስ። ማን ነው ትኬት የሚቆርጥላት? በማን ቤሩት አትሄድም። ላላላላ ደግሞ ቤሩት ልከናት አናስለቅሳትም። ካላስ አለባት ከራማ እንደ አመቷ ሲጀመር ጋይስ ኑ ግቡ። ልጅቷ ከመጣች አመቷ ደላላ ጣላት። ከኢጃዛ ቤት ትቷት ሄደ። ከዛ በኋላ እኔ እሺ ነይ ቶሎ ቁረጭላት። በቃ ካላስ ኑ ቁረጡላት። ቆይ በ8 ላድርገው። እግዚአብሔር ይስጣችሁ። ናዚ ዳኒ ትራቭልን ስጭል ጥሪላት። እንደዚህ ነው ምን 7 ኪሎ 7 ኪሎ 7 ጋይስ እሺ ከጠበበሽ እኔ ልውረድ። ዕቃ ለማዘዝ ነበር መልሼ እገባለሁ። አንዬሽ እሺ እኔ ቆንጆ 1 ደቂቃ ብቻ እሺ። ናዚ ዳኒ ትራቭልን ጥሪልን። እሺ